ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን እጅ ከመስጠት ይልቅ አሜሪካን እንድትጋፈጥ ሊያደርጓት የሚችሉ ምክንያቶች ምንድን ናቸው? የአሜሪካ የጦር ጦር በመካከለኛው ምስራቅ እያደረገ ያለው ወታደራዊ ኃይል የማሰባሰብ እንቅስቃሴ ሊወስድ ስለሚችለው እርምጃ ምልክት ከመስጠት አልፎ ወደ ጥቃት ዝግጁነት ተሸጋግሯል። የዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የአሜሪካ የአውሮፕላን ጫኝ መርከብ ወደ ኢራን የባህር ዳርቻዎች እየተጠጋ መሆኑን ብቻውን ትልቅ እርምጃ ነው። ከቀናት በፊት ደግሞ ሌላኛው የአውሮፕላን ጫኝ መርከብ ዩኤስኤስ ጄራልድ አር ፎርድ በጂብራልታር ወሽመጥ አቅራቢያ ሲቀዝፍ ታይቷል። በኢራን ላይ ሊፈጸም ለሚችል ወታደራዊ ጥቃት ድጋፍ ለመስጠት ወደ ምስራቅ እየተጓዘ ነው። ሌሎች የአሜሪካ ወታደራዊ ኃይሎች ወደ ቀጠናው መንቀሳቀሳቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር ያሉትን የተለያዩ አማራጮች እያሰባሰበ ነው የሚልም ግምት አጠናክሯል። እንደዚህ አይነት ወታደራዊ ስምሪቶች ዲፕሎማሲያዊ ጫና ለመፍጠር ሊያግዙ ይችላሉ። የጦርን እንቅስቃሴ በጥቅሉ ሲያስተውሉት ግን አሜሪካና ኢራን እያደረጉ ያሉት ቀጥተኛ ያልሆነ ድርድር ቅርቃር ውስጥ እንደገባም ሊያመለክት ይችላል። ተደራዳሪዎቹ አቋማቸውን ለመቀየር የማይፈልጉ ከሆነ ደግሞ ቀጣዩ አማራጭ ወታደራዊ እርምጃ የመሆን ዕድሉን ያሰፋዋል። መሰረታዊው ጥያቄ የሚነሳው እዚህ ጋር ነው። የዓለም ኃይል ወታደራዊ ኃይል ካላት አሜሪካና ከመካከለኛው ምስራቅ ጠንካራ አጋሯ ጋር እየተፋጠጡ የኢራን መሪዎች ቢያንስ በሕዝብ ፊት እንኳ ቆራጥ አቋማቸውን ይዘው መቀጠል ይችላሉ? የዚህ ጥያቄ መልስ የሚገኘው አሜሪካ ለንግግር ያስቀመጠቻቸው ቅድመ ሁኔታዎች ውስጥ ነው። እጅ እንደ መስጠት የሚቆጠሩት የአሜሪካ ቅድመ ሁኔታዎች። አሜሪካ ያቀረበቻቸው ጥያቄዎች በኢራን መነጽር ሲታዩ የእጅ መስጠት እርምጃዎች እንጂ የድርድር ቅድመ ሁኔታዎች አይደሉም። ከአሜሪካ ፍላጎቶች መካከል ኢራን ዩራኒየም የማበልጸግ ተግባሯን እንድታቆም ማድረግና የባሊስቲክ ሚሳኤሎችን የመወንጨፍ ርቀት ለእስራኤል ስጋት በማይፈጥር መልኩ እንዲቀንስ ማድረግ የሚሉት ይገኙበታል። ኢራን በመላ ቀጠናው ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ ማቆም አለባት የሚለው ከቅድመ ሁኔታዎች አንዱ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደሚናገሩትም ኢራን የራሷን ዜጎች የምትይዝበትን መንገድ መቀየር አለባት የሚል ጥያቄም ቀርቧል። ለኢራን አመራሮች እነዚህ ጥያቄዎች እምብዛም አስፈላጊ ያልሆኑ ፖሊሲዎች አይደሉም። የኢራን መንግስት የሀገር ደህንነት ስርዓቱን የዘረጋበትን መሰረት የሚንዱ ጉዳዮች ናቸው። ኃይል ዓለም አቀፍ አጋር የሌላት ኢራን ለዓመታት አክሲስ ኦፍ ሬዚስታንስ ስትል የምትጠራውን ራስን መከላከያ መዋቅር ስትገነባ አስርት ዓመታት አሳልፋለች። ይህ መዋቅር የኢራን አጋር የሆኑትን ታጣቂ ቡድኖች የያዘ መረብ ነው። ዋነኛ ግቡ ግጭቶችን ከኢራን ድንበር እንዲርቁና እስራኤል ግፊት እንደሚጨምርባት ማድረግ ነው። የቴህራን የባሊስቲክ ሚሳኤል ፕሮግራም እያረጀ ላለው የሀገሪቱ አየር ኃይል እንዲሁም በአግባቡ መዘመን ላልቻለው የወታደራዊ ቴክኖሎጂ እድገት ምትክ ሆኖ አገልግሏል። በይፋ መድረኮች ሰላማዊ ተብሎ የሚገለጸው የኒውክሌር ፕሮግራም ቢሆን በስፋት የሚታየው ግጭትን ሳይከሰት ማስቀረት እንደሚችል ሀብት ነው። ምንም እንኳ የበለጸገው ዩራኒየም ወደ ኒውክሌር መሳሪያነት ባይቀየርም፣ ስትራቴጂስቶች እንደሚናገሩት የማበልጸግ ሂደቱ በራሱ ኃይል ላይ በቀላሉ ወደ መሳሪያነት የመቀየር አቅም እንዲኖራት ያደርጋል። ይህ ደግሞ ዩራኒየሙን ወደ ወታደራዊ መሳሪያነት ለመቀየር የሚያስችል መሰረተ ልማት እንዲኖርና እዚህ ላይ ለመድረስ የሚቀረው ብቸኛ ነገር የፖለቲካ ውሳኔ እንዲሆን እድል ይከፍታል። ኢራን ይህንን አቅም መያዟ በራሱ የመደራደሪያ አቅሟ እንዲጨምር ያደርጋል። ኢራን በዓመታት ሂደት የተገነቡትን እነዚህ ስልታዊ አቋሞች የምትነጠቅ ከሆነ ወታደራዊ እርምጃ እንዳይወሰድባት የዘረጋችው መዋቅር ከስሩ እንደተናደባት ትቆጥረዋለች። የኢራን ጠቅላይ መሪ ላይ የተጋረጠው ስጋት። ከኢራን ጠቅላይ መሪ አያቶላህ አሊ ካሚኒ አንጻር ሲታይ እነዚህ ቅድመ ሁኔታዎች መቀበል በፕሬዝዳንት ዶናልድ ትራምፕ ከሚመራው የአሜሪካ መንግስት ጋር ውስን ጦርነት ውስጥ ከመግባት የበለጠ አደገኛ ሆኖ ሊታይ ይችላል። ምንም እንኳ ወታደራዊ ግጭት ዋጋ ቢያስከፍልም ቢሆንም
በሕይወት ተርፎ መውጣት የሚቻልበት እንደሆነ ሊታሰብ ይችላል። ሁሉም ስትራቴጂካዊ ጥቅሞች፣ ተጽዕኖዎችና ወታደራዊ አቅሞች ማጣት ግን ምናልባት ተርፎም የመውጣት ዕድልን አይሰጥም። ይህ ዓይነቱ ስሌት የሚያመጣው ስጋት ግን እንዲሁ በቀላሉ የሚታይ አይደለም። የሚያመጣው መዘዝም በኢራን ላይ ብቻ የሚያበቃ አይሆንም። የትኛውም የአሜሪካ ወታደር ዘመቻ በመጀመሪያው ምዕራፍ ኢላማ ሊያደርግ የሚችለው ከፍተኛ አመራሮችን ነው። ጠቅላይ መሪው አያቶላህ ካሚኒ የሚገደሉ ከሆነ ለ3 አስርተ ዓመታት የዘለቀው አገዛዝ እንዲያበቃ ብቻ አያደርግም፣ ሌላ መሪ ወደ ስልጣን የሚመጣበት ሂደት እንዲናጋ ሊያደርግ ይችላል። በእስላማዊ አብዮታዊ ዘብና በሌሎች የደህንነት ተቋማት ላይ የሚፈጸሙ ጥቃቶችም በኢራን ታሪክ እጅግ ደም አፋሳሽና አስከፊ በሆነ እርምጃ ገና በቅርቡ ቁጥጥሩን መልሶ ያጠናከረው የጸጥታ መዋቅር ሊያዳክምም ይችላል። ባለፉት ሳምንታት የኢራን ጎዳናዎች አጥለቅልቀው የነበሩትና በተወሰደባቸው አስከፊ እርምጃ ምክንያት ብቻ ተቃውሟቸውን የገቱት ሰልፈኞቹ አሁንም ቅሬታ ውስጥ ናቸው። ጉልበተኛ በሆነው የመንግስት መዋቅር ላይ የሚፈጸሙ የትኛውም ድንገተኛ ጥቃት የሀገር ውስጥ ሁኔታውን ወዳልተጠበቀ አቅጣጫ ሊወስደው ይችላል። ቴህራን የዋሽንግተን ግብ የኒውክለርና የሚሳኤል አቋሟን በማዳከም ብቻ የተገደበ እንደሆነ ታስብ ይሆናል። ጦርነቶች አንዴ ከተጀመሩ በኋላ ግን ቀድሞ በተያዘላቸው አቅጣጫ የመጓዝ ዕድላቸው እምብዛም ነው። ከወታደራዊ ዓላማቸው፣ ከጦርነት የቆይታ ጊዜ ወይም ከፖለቲካዊ ለውጦች ጋር በተያያዘ የሚፈጠር የተሳሳተ ስሌት ግጭቱ በፍጥነት እንዲስፋፋ የማድረግ ዕድልም አለው። ኢኮኖሚያዊ ጫናም ሌላው ስጋት የሚያጭር ጉዳይ ነው። በማዕቀብ፣ በዋጋ ግሽበት እና በሀገሪቱ ገንዘብ የመግዛት አቅም መውደቅ ምክንያት ቀድሞውንም የተጎዳው የኢራን ኢኮኖሚ ተጨማሪ ጫናዎች ለመቋቋም ይቸገራል። በነዳጅ ኤክስፖርት ላይ የሚፈጠር መስተጓጎል ወይም በመሠረተ ልማት ላይ የሚደርስ ጉዳት መፍትሔ ሳያገኝ ታፍኖ የቆየውን የሕዝብ ቁጣ ያገነፍለዋል። ከዛ አንጻር ሲታይ ቆራጥ አቋም ይዞ መቆም በርካታ ዓላማዎችን ያሳካል። ለውጭ አካላት አይበገሬነት፣ በሀገር ውስጥ ደግሞ ጥንካሬን ያሳያል። በተቃራኒው ደግሞ ከአቋም ፈቀቅ ብሎ ስምምነት ላይ የመድረስ ዕድልን ያቀጭጫል። የዋሽንግተን ስጋቶች አሜሪካን ብትሆን የተጋረጡባት ስጋቶች ችላ የሚባሉ አይደሉም። በወረቀት ላይ ሲታይ ውጥረቱ ይበልጥ የሚካረር ከሆነ የሀገሪቱ ሰራዊት በጦር ኃይሎችና አዛዡ የሚሰጠውን ትዕዛዝ የማሳካት አቅም አለው። ውጊያ ግን የሚካሄደው ወረቀት ላይ አይደለም። ጦርነቶች አቅጣጫውን የሚይዙት በተሳሳቱ ስሌቶች፣ በሚባባሱ ውጥረቶችና ባልተጠበቁ መዘዞች ነው። ባለፈው ዓመት ከእስራኤል ጋር የተደረገው የ12 ቀናት ጦርነት በኢራን የእዝ ሰንሰለት እና ወታደራዊ መሠረተ ልማት ያሉበትን ተጋላጭነቶች ይፋ አውጥቷል። በተጨማሪ ግን እንዴት ራስን ከሁኔታው ጋር ማጣጣም፣ ጥቃቶችን መቋቋም፣ ራስን መልሶ ማደራጀት እና ምላሽ መስጠት እንደሚቻል ትምህርት ሰጥቷል። ሁለቱ ሀገራት ሰፊ ግጭት ውስጥ የሚገቡ ከሆነ የትኛውም ወገን ያላሰበው ነገር ሊከሰት ይችላል። ቴህራን ውስጥ ያለው ማዕከላዊ ስልጣን መዳከሙ ብቻ በቀጥታ መረጋጋት አሊያም ከምዕራባውያን ፍላጎት መጣጣም አያመጣም። በዛ መሃል የሚፈጠር የስልጣን ክፍተት አዲስ የተበታተነና አክራሪ እንዲወጣ ሊያደርግ ይችላል። ይህ ደግሞ በቀጠናው ያለውን ሚዛን ዋሽንግተን አጋሮቿ የማይፈልጉት መልኩ ያዛበዋል። አያቶላህ አሊ ካሚኒ በአሁኑ ሰዓት ፊታቸው የቀረቡት ጥሩ የሚባሉ አማራጮች ጥቂት ናቸው። አንዱ አማራጭ የዋሽንግተን ቅድመ ሁኔታዎች መቀበል፣ በሂደትም አገዛዙ የገነባውን የመከላከያ ስትራቴጂክ የሚያዳክሙ አደጋ መጋፈጥ ሊያስከትል ይችላል። አሊያም ደግሞ የአሜሪካ ፍላጎቶችን ውድቅ አድርጎ የሀገር ውስጥ ሁኔታውን በተደከመበት በዚህ ጊዜ ግጭት የመግባት ዕድልን እንዲጨምር ማድረግ። የኢራኑ ጠቅላይ መሪ ስትራቴጂካዊ አቅምን አጥቶ እጅ መስጠትን የከፋው አማራጭ አድርጎ ሊቆጥሩት ይችላሉ። ውስን ግን ሊቋቋሙት የሚችሉ ጦርነት ውስጥ መግባት ደግሞ ከመጥፎች አማራጮች የተሻለ እንደሆነ ሊወስዱት ይችላሉ። እስካሁን ባለው ሁኔታ ኢራን ቢያንስ በሕዝብ ፊት ወደዚህኛው አማራጭ እያዘነበለችም ይመስላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።